እኛ አሁን ለእይታ ቁጥራችን ብዙ ነው። ነገር ግን ትጥቃችን በጣም የላላ ነው። በእግዚአብሔር መንፈስ ቅዱስ መሪነት የምትመራው እናት ቅድስት ቤተክርስቲያናችንም ጥንታዊነቷን፣ ሐዋርያዊነቷን፣ ኩላዊነቷን ሐዋርያዊት፣ ጥንታዊት፣ ኩላዊት እንደመሆኗ መጠን ከዘመኑ ስልጣኔ ጋር አስተዳደሯን አቀናይታ የሁሉም መሪ በመሆን የሚገጥማትን ከፍተኛ ችግር ፈተና ድል እያደረገች አሁን ላለንበት ዘመን በቅታለች። እግዚአብሔር የተመሰገነ ይሁን። የተከበራችሁ የስብሰባው ታዳሚዎች፣ ይህንን ሚናዋን አጠናክራ መቀጠል የምትችለው እኛ በየደረጃው ያለን መሪዎች ወይም አገልጋዮች የበጎቻችንን የምእመናንን ፍላጎት መሰረት ያደረገና በትህትና በፍቅር ሆነን ጊዜውን የዋጀ ግልጽ፣ ፈጣን፣ ተደራሽ፣ ተጠያቂነት የሰፈነበትን መንፈሳዊ አገልግሎት ስንሰጥ ብቻ ነው። ይህንን መንፈሳዊ አገልግሎት መስጠት የምንችለው ጨምዶ ከያዘን ከጠባብነት፣ ከተንኮል፣ ከቅናት፣ ከምቀኝነት፣ ከራስ ወዳድነት ወጥተን ስንገኝ ብቻ ነው። እኛ የክርስቶስ ኢየሱስ አገልጋዮችና የሚስጥሩ መጋቢዎች እንድንሆን የጠራን እርሱ ባለቤቱ ነው። ስለዚህ በተሰጠን ስልጣን መጋቢዎች፣ መሪዎች እንደመሆናችን መጠን ቸርና ታማኝ ሁነን መገኘት አለብን። እንደምታውቁት መሪ ሌላውንም የሚጠብቅ ስለሆነ በቅድሚያ የራሱን ማንነት ማረጋገጥ መቆጣጠር አለበት። ሕይወቱ ሊስተካከልለት ይገባል። አመፀኞች፣ ተጠራጣሪዎች የሚያጥላሉበትን መግቢያ ቀዳዳ እንዳያገኙ፣ ምእመናን በመንፈስ እንዳይጎዱ፣ ከእምነት እየቀዘቀዙ እንዳይወጡ፣ ወደ ቅድስት ቤተክርስቲያን መምጣታቸውን እንዳያቋርጡ እኛ መሪዎች በኑሯችን ሁሉ ልክ፣ መጠን፣ በአነጋገራችን፣ በአለባበሳችን፣ በአጠጣጣችን፣ በአለባበሳችን፣ በአረማመዳችን ሁሉ መልክ፣ መጠንና ስርዓት ሊኖረን ይገባል። መሪ ራሱን መግዛት ከቻለ በእቅድ የያዘውን የተሰጠውን የኖላዊነትንና የመጋቢነትን ተልእኮ በሚገባ ያከናውናል። መሪ ስጦታውን ካላወቀ ስራውን ይበድላል። መሪ ጊዜውን የዋጀ አገልግሎት ካልሰጠ ዘወትር ራብተኛ። እውነቱን ለመናገር ዛሬ አሰራራችን በጣም የላላ ነው። ምክንያቱም እኛ አቋም የለንም። ኃላፊነታችንን የተጠራንበትን እንዘነጋለን። ዛሬ በጎቻችን እየተነጠቁ ነው። እኛ በጎቻችን ተነጥቀው ከሄዱ በኋላ እንጮሃለን። ለምን በመጀመሪያ ፈጥነን እንዳንደርስላቸው በተለያዩ በማይመለከተን ነገር አጀንዳ ቀርጸን ጊዜያችንን እያባከን ኃላፊነታችንን ዘንግተናል። ከዚህ የተነሳ ህዝባችን ጠንካራ ነበር። ስጥ ሲሉት ይሰጣል፣ ስራ ሲሉት ይሰራል። ትልቁ ችግር ጠላት ሲመጣ ግን የሚመክትበትን ትጥቅ አላገኘም። በምን ይከላከል? ከዚህ የተነሳ ማርከው ወሰዱት። ስለዚህ መፍትሄው አንድና አንድ ነው፣ መንቃት ነው። የተጠራንበትን ማወቅ ነው። በተተከልንበት በእውነት ጎዳና መጽደቅ ነው። ጎበዝ መሪ ከወደቀበት ተነስቶ ወደፊት መራመድ ነው ስራው። ብልህ መሪ ነገሮችን በየአቅጣጫው ሞክሮ አያቆም። አመራሩ ያልተስተካከለለትን እንደገና ያጠናል። በተመሳሳይ እንዲሁ ደግሞ ተሸናፊ መሪ ለተከሰተው ክስተት የሚወቀስና የሚጠየቅ ሰው ይፈልጋል። በዚህ መካከል የአሰራር ብልሹነት ይከሰታል። ጥፋቶቹ ይነግሳሉ፣ አካል ይሰራል። ግድ የለሽ መሪ ነገሮች ሲበላሹ፣ ዶግማው ሲፋለስ፣ ቀኖናው ሲጣስ፣ ስርዓቱ ሲበላሽ አይኑን አፍጦ ቁጭ ይላል።
እግዚአብሔር ይመስገንና እኛ አሁን ለእይታ ቁጥራችን ብዙ ነው። ነገር ግን ትጥቃችን በጣም የላላ ነው። ቀደም ቁጥራቸው ጥቂት የሆኑ አባቶች ነበሩ። ነገር ግን ሲናገሩ ድምጻቸው፣ ሲገለጡ ግርማቸው ያስፈራ ነበር። ከሁሉም በላይ ትጥቃቸው የጠበቀ ስለነበር ይችን ታላቅ ቤተክርስቲያን አስጠብቋል። ዛሬ እኛስ ምን መሆን አለብን? መልሱን ከታዳሞቹ እፈልጋለሁ። ከኔም እፈልጋለሁ፣ ከህሊናዬ ማለት ነው።